ስላልሰለጠኑና ስለ አእምሮውን ውጤታማ መርሆችን ላልተማሩ ሰዎችን እነዚህን መመሪያዎችን ሊሰሩ የሚችሉ ነገሮችን ይመስላል። የስድስቱን ደረጃዎችን ትክክለኛነት መረዳት ሳልችሉ ሁሉ ይህንን መልእክትን በብረት ማምረቻ ፋብሪካዎች ውስጥ ተራ የጉልበት ሰራተኛ ሆኖ የጀመረ ቢሆንም እነዚህ መርሆዎችን በመከተል ከ100 ሚሊዮን ዶላር በላይ ሀብትን ካገኘው ከአንዳንዶችን በመሆናቸው ማወቅን ያስፈልጋል። እነዚህን ለተጠቀሱ ደረጃዎችን ገንዘብ ለማግኘት ብቻ ሳይሆን ለማንኛውም ግብን ማሳካትን ጠቃሚ እንደሆኑ የሚያረጋግጥ ማህተመ በቶማስ ኤዲሰን በጥንቃቄ የታየ መሆኑን ማወቅን ተጨማሪ ጠቀሜታ ይኖረዋል። እነዚህን ደረጃዎችን ከባድ የጉልበት ስራ ወይም መስዋዕትነት አያስፈልጉም። ማንም ሰው ሞኝ ወይም ተታላይ እንደሚሆን አያስፈልጉም። እነዚህን ለመተግበር ብዙ ትምህርትን አያስፈልግም። ነገር ግን የእነዚህን 6 ደረጃዎችን ውጤታማ ተግበራ ሀብትን ለማግኘትን እድልን ለጥሩ አጋጣሚ እና ለእጣ ፈንታንን የሚታየው መሆኑን ማየትና መረዳትን እንዲችልን ጥሩ ምናብን ያስፈልጋል። ማንኛውም ሰው ብዙ ሀብቶችን የሰበሰበ ሁሉ መጀመሪያ ገንዘብን ከማግኘቱ በፊት የተወሰነ ህልምን፣ ተስፋ፣ ምኞትን፣ ፍላጎትና እቅድን እንዲኖራቸውን መገንዘብን አለበት። ልክ እንደዚሁም ሁሉ በሚያስቡበትን የገንዘብ ፍላጎት እሳት ውስጥ ራስንን መጨመር ካልቻልክና በእርግጠኝነት እንደምታገኘው ካላመንክን ሀብትን በከፍተኛ መጠንን እንደምታገኘው ማወቅን ይኖርብሃል። የትልቅ ህልሞችንን ኃይል በዚህን ሀብትን የማግኘት ሩጫ ላይን ያለውን ሰዎችን ይህንን የምኖርበትን ተለዋዋጭ ዓለምን አዳዲስ ሀሳቦችን አዳዲስ የአሰራር ስልቶችን አዳዲስ መሪዎችን አዳዲስ ፈጣሪዎችን አዳዲስ የማስተማር ዘዴዎችን አዳዲስ የግብነትን ዘዴዎችን አዳዲስ መጽሐፍትን አዳዲስ ስነ ጽሁፎችን አዳዲስ የቴሌቪዥን ፕሮግራሞችን አዳዲስ የፊልምን ሀሳቦችን የሚያስፈልግ መሆኑን ለማወቅን መነሳሳት አለብን። አንድ ሰው ለእነዚህ አዳዲስ እና የተሻሉ ነገሮችን ሁሉ ካለው ፍላጎትን በስተጀርባ ለማሸነፍን ያለበት አንድ ስብዕና አለ። እሱም የዓላማ ቁርጠኝነት፣ ሰውን የሚፈልገውን ምን እንደሆነ ማወቅና ማግኘትን አንገብጋቢ ፍላጎትን ነው። ሀብቶችን መሰብሰብ የሚፈልገውን ሰዎችን እውነተኛ የዓለምን መሪዎችንን ሁሉ የማይጨበጡ የማይታይና ያልተገለጠ እድልን ኃይሎችን የሚጨምርበትና ወደ ተግባራዊ ጥቅምን የሚለወጡና ወደ ሰማይ ጠቀስን ህንጻታትን፣ ከተሞችን፣ ፋብሪካን፣ አውሮፕላንን የሚገነቡ ሰዎች ናቸው። የሀብት ድርሻ ለማግኘት ማቀድ ማንንም ህልምንን እንዲጨብጥንን ማድረግን ትችላለህ። በዚህን የሚለውጠውን ዓለምን ትልቁ ድርሻ ለመውሰድን ህልሞችንን ለዓለምን ጥቅምን ያለውን ሁሉ መስጠት ሆኖ ያለፉትን ዋና የስልጠና መስራዎችንን የራሳቸውን ሀገር የህይወትን መለወጥን ነው። ልታድርገውን የምትመኘውን ትክክለኛ ከሆነና ካመንክበትን ቀድመህ አድርገው። ህልምህንን አስረዳ። ጊዜያዊ ሽንፈትን የሚገጥምህን እንኳ እነ እከሌ ምን ይላሉ ብለህን አትጨነቅ። ምናልባት እነርሱ የእያንዳንዱ ውድቀትንን ከእርሱ ጋር ተመጣጣኝ የስኬት ፍሬ እንደሚያመጣ አያውቁምና። ቶማስ ኤዲሰን በኤሌክትሪክ የሚሰራ መብራትን ለመፍጠር አሰበ። ሁሉምን ወደ ተግባርን ማዋልን ጀመረ። ምንም እንኳን ከ10,000 ጊዜ በላይ ውድቀት ቢገጥመውን በአካል እውን እስከሚያድርገውን ድረስን በዓላማውን ጸና። የተግባር ህልሞችንን አያቆሙም። ዊሊያን ብዙ የሚሰራ ሱቆችን መስራትን አሰበ። ዓላማውን ወደ ተግባርን ለወጠ። እናም አሁን ዩናይትድ የአሜሪካ ምርጥን ቦታዎችንን ይዘዋልና ህልሞችንን እንዴት ከአስገብጋቢ ፍላጎትን ማገናኘት አለብን።
የሆነ እና የማድረግን አንገብጋቢ ፍላጎትን ህልመኛ የሚያነሳሳ ማንኛውም ነጥብን ነው። ህልሞች ከግዴለሽነት፣ ከስንፍና፣ ከፍላጎት ማጣት አይወለዱም። በህይወት የተሳካላቸው ሁሉ ከመድረሳቸው በፊት ከማይረባ መነሻ የተነሱ ብዙ ልብንን የሚያውልቁ ትግሎችን አልፎ መሆኑን አስተውል። አብዛኛው ጊዜ በህይወታቸው የተሳካላቸው የለውጥን ወሳኝን ሁኔታ የሚመጣውን ከራሳቸውና ሌላኛው ማንነት ጋር የሚተዋወቁበትን የችግር ወቅት ነበረ። ማንንም ማግኘት የሚችለውን እስከሚያምን ድረስን ለነገሩ ዝግጁ መሆን አለበት። ተስፋ ወይም ምኞት ብቻ ሳይሆን የአእምሮ ገጽታ መሆን አለበት። ሀሳብ ሰፊነት ለማመን ጠቃሚ ነው። ጠባብ አእምሮ እምነትና ማመንን አያመጡም። አስተውል። በህይወት ትልቅንን ማለምና ሀብትን ብልጽግና መፈለግ ችግርና ድህነትን ለመቀበል የሚያስፈልግን ጥረትን የበለጠ ጥረትን ይፈልጋል። አንድ ትልቅን ባለቅኔ በእነዚህን ስንቶችንን ይህንን ነባራዊ እውነትን በትክክል ገልጾታል። ማዲጋዬ ሲሆን ባዶ ተጎራዬ ሲሆን ሆኖ በውድቀትን በማላዳ ሌሊትን ጎርሴ ደጁ ብጠና ህይወትን አትከፍልም አንዳች ነገር በልመና ለድርድር። ህይወት ቀጣሪ ናት። የጠየቋትን ከፍላ ለምትፈልገውን የምታስር ለደሞዝ እሺ እስካለችን ለቀንበሯ ቀኝ ታደርጋለ። ለማር ሲኖርበት ካሻጎቹ ደሴ ቀንበሯ ስሸከም ልቤንን ሌሊትን ጎርሴ በመከራ መሃል ለህይወትን ስታትር ስትከፍለኝ አየኋት በጠየቅኳት ቀጠር። ፍላጎት ነበልባላዊ ዓለምን ያታልላል። ለእነዚህ ምዕራፍን ተስማሚ ማጠቃለያ እንዲሆንን ከማንኛውም እጅግ እንግዳ በሆኑ ሰዎችን አንዱ ለማስተዋወቅ እወዳለሁ። ይህንን ሰው ከተወለደ ጥቂት ደቂቃዎችን በኋላ ለመጀመሪያ ጊዜ ሳየው ወደዚህን ዓለምን የመጣውን ያለምንም አካላዊ ጆሮ እንደሆነ ተረዳ። ዶክተሩ በጉዳይ ላይ አስተያየቱን እንዲሰጥን ጠየቀው። ልጁ እስከ መጨረሻ መስማትና መናገር የተሳነው ሊሆን እንደሚችልን ተናገረ። የዚህን ልጅን አባት መሆኑን የዶክተሩን አስተያየትን የመቃወም መብትን ነበረኝ። ስለዚህ እኔም በራሴ ውሳኔ ላይ ደረስኩና ያለኝንን አስተያየትን በጥሞና በልቤ በምስጢርን ገለጥኩት። ልጄ የሚሰማና የሚናገር እንደሚሆንን ወስኛለሁ። ተፈጥሮ ጆሮዎችን የሌለው ልጅንን ልትልክልኝ ትችላለች። የችግሩ እውን መሆኑን እንድቀበል ግን ልታስገድደኝ አትችልም አለ። በአእምሮውን ልጁ መስማትና መናገር እንደሚችል አውቀዋል። ግን እንዴት ይህንን እንደሚሆንበት መንገድን እንዳለ እርግጠኛ ነበርኩ። ያንን መንገድ እንደሚገኘው አውቀዋለሁ። ከዚያ የነገሮችን ሙሉ ጉዞ እምነትን አስተምረውናል። እኛ የሚያስፈልገንን መታዘዝ ብቻ ነው። ለእያንዳንዱ መመሪያ አለ። በተራ ማዳመጥን ውስጥን ትክክለኛውን ቃልን ለመስማትን እንችላለን የሚለውን የልጁንን ጆሮ እንዲሰማ አመነ። ያ ትክክለኛ ቃልን ፍላጎትን የሚል ነው። ከማንኛውም ነገር በላይ ልጁ መስማትና መናገርን የተሳነው እንደሆነ ፈልጌያለሁ። ከዚያ ፍላጎትን ለአንድ ሰከንድ እንኳን ያህል አልፈለኩም። ስለ እርሱ ምንም ማድረግ እችላለሁ። ከዛ አባቱ ያለ ጆሮችን እገዛ ወደ ልጁን አእምሮ ድምፅን ለማስረጽን መንገድና ዘዴ እንዲሆኑን የራሱ አንገብጋቢ ፍላጎትን ወደ አእምሮ ማስተላለፍን የሆነ መንገድና ዘዴንን እፈልጋለሁ አለ።
ልጁ አድጎ ለመተባበር ሲበቃ ደግሞ አእምሮውን በሙሉ ተፈጥሮውን በራሷ ዘዴ ፍላጎትን ወደ አካላዊ እውነታው ልትቀይረውን የምትችለውን አንገብጋቢ ፍላጎት ነበረበት። ይህንን ሁሉ ሀሳብን በአእምሮ ውስጥንን ይዤ ግን ለማንንም አልተናገርኩም ነበር። በእያንዳንዱ ቀን ልጄ መስማትና መናገር የተሳነውን ሆኖ እንዲቀየር ለራሴ የገባሁትን ቃልን አንድ ነበር። እያደገ ሲመጣና በአካላዊ ያሉትን ነገሮችን መረዳት ሲጀምር ትንሽን የመስማትን ችሎታ እንዳለውን ተገነዘብን። በተለምዶ ልጆችን ማውራትን የሚጀምሩበትን እድሜ ላይን በደረሰ ጊዜ ለመናገር ሙከራ ባያድርግም ድርጊቶችን መስማት የተሳነውን ድምጾችን በትንሽ መስማት እንደሚችልን ማስተዋልን ችለን ነበር። ያን ብቻ ነበር ማወቅን የፈለኩት። በትንሹ መስማት ከቻለ የመስማት ብቃቱን ማሳደግ የሚችልን ምንኛ እድለኛ ነኝ አለ። ከዚያ ግን ሙሉ በሙሉ ካልጠበቅኩት ምንጭን አንድ ተስፋ የሚሰጥ ነገርን ተከሰተ።